የእግዚአብሔርን ድምፅ ለመስማትና መንፈሳዊነትን ለማደስ ትኩረትን የሚሰርቁና ልብን የሚያደነድኑ ልማዶችን መተው አስፈላጊ ነው። አንድ ተጓዥ ባህር ላይ ሲጓዝ ኮምፓሱን ለማንበብ ሞገዱ እስኪረጋጋ እንደሚጠብቅ አይነት ነው። አንድ ታዋቂ ቀራጺ ድንቅ የሆነ የድንጋይ ሐውልት እየቀረጸ ሳለ አንድ መንገደኛ ቀርቦ እንዴት እንዲህ ያለው ውበት ያለው ምስል ልታወጣ ቻልክ ብሎ ጠየቀው። ቀራጺውም ሲመልስ ውበቱማ ድንጋይ ውስጥ ቀድሞ ነበረ። እኔ ያደረግኩት ውበቱን የሸፈኑትን ትርፍ ድንጋዮች በጥንቃቄ ማንሳት ብቻ ነው አለው። የእግዚአብሔርን ሁልጊዜም በውስጣችን አለ። እኛ የሚጠበቅብን ድምፁን የሸፈኑትን ትርፍ ድንጋዮች ማስወገድ ብቻ ነው። እነዚህ ነገሮች ስናቆም የእግዚአብሔር ድምፅ በግልጥ ማስተጋባት ይጀምራል። አንደኛው የልብን ጓዳ ከጩኸት ማጽዳት። በተዘበራረቀና በጩኸት በተሞላ አእምሮ የእግዚአብሔርን ረቂቅ ድምፅ ለመስማት ይከብዳል። የማያቋርጥ ማህበራዊ ሚዲያ በየደቂቃው ማሰስ አእምሮን ያደክማል። የዓለም ጩኸትና የዲጂታል ማዕበል የነፍሳችንን መስኮት እንዳይዘጉት ረብሻዎችን ለጥቂት ጊዜ ማቆም ያስፈልጋል። በጸጥታ ውስጥ ስንሆን ያ ረቂቅ እግዚአብሔር ድምፅ እንደ ንጋት ጮራ በልባችን ላይ መፈንጠቅ ይጀምራል። የልብን ጓዳ ከጩኸት ለማጽዳት ልክ ለቤቱ እንግዳ እንደሚመርጡ ሁሉ ወደ አእምሮም የሚገቡ መረጃዎችን ይምረጡ። የማይጠቅሙ ወሬዎችንና የማያባሩ የዲጂታል ጩኸቶችን ለተወሰነ ጊዜ እረፍት ይበሏቸው። ውጭው ጸጥ ሲል የውስጡን ለመስማት ይረዳል። የውስጥ ሲረጋጋ ደግሞ መለኮታዊውን ድምፅ ለመለየት ያስችላል። ሰላም ማለት የጩኸት አለመኖር ሳይሆን በጩኸት መሃል ሆኖ የውስጥ ዝምታ መላበስ ነው። ሁለተኛው የራስን ፍቃድ መተው። ብዙ ጊዜ እግዚአብሔር እንዲናገርን ስንፈልግ እሺ እንዲለን የምንፈልገውን መልስ አስቀድመን እንወስናለን። የኔ ሐሳብ ይሁን ከሚል ትግል ወጥተን ያንተ መልካም ፍቃድ ይሁን ወደሚለው ሰላም ስንሸጋገር መንገዱን በፊታችን ብሩህ ሆኖ ይታያል። የኔ ብቻ ይሁን ማለት ሁሉንም ነገር በእጅ ለመጨበጥና ለመቆጣጠር መሞከር ነው። ነገር ግን ሕይወት ልክ እንደ ወራጅ ወንዝ ናት። በእጅ ለመጨበጥ ስንሞክር ያመልጠናል። ፍቃድ ይሁን ስንል ግን ትልቅ ሸክም ከጫንቃችን ላይ ይወርዳል። የእግዚአብሔር ድምፁን የሚያሰማን ከኛ ሐሳብ ጋር ተስማምቶ ሳይሆን የኛ ሐሳብ ለእርሱ ድምፅ ሲገዛ ነው። የእግዚአብሔርን ድምፅ በጉሉ ለመስማት የራስን ፍቃድ በመተው ለእርሱ ፍቃድ ማስገዛት አለብን። ሦስተኛው መቸኮልና ትዕግሥት ማጣትን ማቆም። ብዙዎቻችን ወደ እግዚአብሔር የምንቀርበው እንደ ፈጣን ምግብ ነው። ትእዛዞችን ሰጥተን ወዲያው መልስ ይዘን ለመውጣት እንቸኩላለን። ነገር ግን የእግዚአብሔር ድምፅ የሚሰማው በዝግታና በትዕግሥት ውስጥ ነው። አብዛኛውን ጊዜ ጸሎታችን የኛን ፍላጎት ዝርዝር የማንበብ ያህል ነው። ስንጨርስ ወዲያውኑ አሜን ብለን እንነሳለን። ነገር ግን እውነተኛው ድምፅ የሚሰማው እኛ ዝም ስንል ነው። ጸልየ ከጨረስክ በኋላ ለጥቂት ደቂቃዎች ዝም ብለህ በመቀመጥ የልብን ትርታ አዳምጥ። ያ ዝምታ እግዚአብሔር የሚናገርበት ክፍት በር ነው። በመቸኮል ውስጥ የምንሰማቸው ድምፆች ግራ የተጋቡ ናቸው። ትዕግሥት ስናደርግ ግን ድምፁ እየጠራና እየለየ ይመጣል። መቸኮሉን አቁመ መቆየትን ስትለማመድ ጆሮ የማይሰማው ረቂቅ እግዚአብሔር ሹክሹክታ ልብ ማዳመጥ ይጀምራል። ዝምታው ድልድይ ነው፣ ትዕግሥት ደግሞ መንገዱ ነው። አራተኛው ያልተናዘዝነው ኃጢአት በእኛና በእግዚአብሔር መካከል መጋረጃ ሆኖ ይጋርደናል። በልባችን ውስጥ ቂም፣ ጥላቻ ወይም ሌላ ኃጢአት ደብቀን የእግዚአብሔርን ድምፅ መስማት ይከብደናል። እግዚአብሔር እየተናገረ ቢሆን እንኳን እኛ በኃጢአት ጩኸትና በበደል ሸክም ምክንያት ድምፁ ራቅ ብሎ እንዲሰማን ያደርገዋል። ያልተናዘዝነው ኃጢአት ልክ እንደ መንፈሳዊ ዝገት ነው። በሄድን ቁጥር የልባችንን የመስማት ብቃት እየበላው ይሄዳል። ንስሐ ያልገባንበት በደል በውስጣችን የጥፋተኝነት ስሜትና ፍርሃት ይፈጥራል። ፍርሃት ባለበት ቦታ ደግሞ ፍቅርና መለኮታዊ ሰላም ሊሰፍን አይችልም። እግዚአብሔር በፍቅር ሊያናገረን ሲፈልግ እኛ ግን ራሳችንን ስለከሰስን ፊታችንን እናዞራለን። ኃጢአትን ደብቀን በኖርን ቁጥር ልባችን እየደነዘዘ ይሄዳል። መጀመሪያ ላይ የሚረብሸን በደል ካልተናዘዝነውና ካልተውነው ቆይቶ እንደ ተራ ነገር መታየት ይጀምራል። አዳምና ሔዋን በገነት ውስጥ ስህተት በሰሩ ጊዜ መጀመሪያ ያደረጉት ነገር መደበቅ ነበር። እግዚአብሔር ሲጠራቸው የእግዚአብሔርን ድምፅ ሲሰሙ ከመቅረብ ይልቅ ለመሸሸግ ሞክሯሉ። ያልተናዘዝነው ኃጢአት ሲኖር ድምፅ መስማት ያቅተናል። ያልተናዘዝነው ኃጢአት እግዚአብሔርን ዝም አያሰኘውም። ነገር ግን የኛን ድምፅ ለመስማት የምንጠቀምበትን መንፈሳዊ ጆሮ ያንደነዝዟል። መናዘዝ ግን ያንን ግንኙነት መልሶ ያስቀጥላል።
አምስተኛው በሌሎች ሰዎች ጉዳይ ውስጥ ጣልቃ መግባትን ማስወገድ። የራሳችንን የውስጥ ሰላም ከሚያደፈርሱ ነገሮች አንዱ በሌሎች ሰዎች ሕይወትና ውሳኔ ውስጥ ጣልቃ መግባት ነው። አይምሮአችን በሌሎች ሰዎች ስህተት፣ ወሬ ወይም ድርጊት ላይ ሲያተኩር እግዚአብሔር ለኛ የሚናገርን የግል መልእክት ለመስማት የሚያስችል መንፈሳዊ ትኩረት ያጣል። እያንዳንዱ ሰው የራሱ የሆነ ሕይወት ጉዞና ከእግዚአብሔር ጋር የሚነጋገርበት የራሱ መንገድ አለው። እኛ ጣልቃ ስንገባ ያ ሰው ከስህተቱ ሊማር የሚችልበትን ወይም ከእግዚአብሔር ጋር የሚገናኝበትን ሂደት ልናበላሽ እንችላለን። በሌሎች ሰዎች ጉዳይ ውስጥ መግባት ብዙ ጊዜ ወደ ፍርድ ያመራል። እርሷ እንዲህ ማድረግ ነበረባችሁ የሚል ትችት በልባችን ሲነግስ ፍቅርና ትሕትና ቦታ ያጣል። እግዚአብሔር ደግሞ ድምፁን የሚያሰማው በፍቅር በተሞላ ልብ ውስጥ ነው። ስለ ሌሎች ሰዎች ሁኔታ ስንሰማ ወይም ስናይ ከመናገር ጣልቃ ከመግባት ይልቅ ያንን ጉዳይ በጸሎት ለእግዚአብሔር መስጠት ትልቅ መንፈሳዊ ብስለት ነው። በሌሎች ሰዎች ውስጥ ያለን ተሳትፎ ቀንሰን ወደ ራሳችን ስንመለስ የእግዚአብሔርን ድምፅ በውስጣችን ከበፊቱ ይልቅ ጎልቶ መስማት ይጀምራል። ስድስተኛው ፍርሃትና መጠራጠር። እግዚአብሔር በእውነት ለእኔ ይናገራል የሚል ጥርጣሬ ካለን የሚመጣልን መልእክት ሳናስተውሎ እናልፋለን። ፍርሃት የእግዚአብሔር ድምፅ እንደ ተራ ሐሳብ እንድንቆጥሮ ያደርገናል። ፍርሃትና መጠራጠር ማስወገድ በነፍሳችን መስኮት የተጋረዱ ጥቅጥቅ ያሉ ደመናዎችን ገልጠን የፀሐይ ብርሃን እንደመቀበል ነው። ፍርሃት እግዚአብሔር ሊሰጠን ያሰበውን ሰላም የሚከለክል የሐሰት ድምፅ ነው። እግዚአብሔር አትፍራ፣ እኔ ካንተ ጋር ነኝ ሲል፣ ፍርሃት ግን አደጋ አለ፣ ትወድቃለህ፣ ብቻህን ነህ እያለ ይጮኻል። ፍርሃት ገና ያልደረሰ መጥፎ ነገር እንደደረሰ አድርጎ በመሳል አሁን ካለንበት የእግዚአብሔር ሕልውና ነጥቆ ወደ ጨለማ ክፍል ያስገባናል። መጠራጠር ደግሞ የእግዚአብሔርን ድምፅ የራሴ ሐሳብ ይሁን ወይም እንዲህ ሊሆን አይችልም ብለን እንድንገፋ ያደርገናል። መጠራጠር በብርሃንና በጨለማ መካከል መወዛወዝ ነው። እምነት እግዚአብሔር የተናገረውን እንደ ጽኑ ዓለት አምኖ መቆም ሲሆን፣ መጠራጠር ግን በነፋስ እንደሚናወጥ ማዕበል ነው። መጽሐፍ ቅዱስ ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንደሚለው እግዚአብሔር ለኛ ያለውን ጥልቅ ፍቅር ስናስብ ፍርሃት ቦታ ያጣል። መጠራጠርን ለማሸነፍ እግዚአብሔር ሆይ አለማመንን እርዳው ብሎ በትሕትና መጠየቅና የሚናገረውን በቅንነት ለመቀበል መወሰን ነው። ፍርሃትንና መጠራጠርን አስወግደን በእርጋታ ስንቀመጥ የእግዚአብሔር ድምፅ ጥርጣሬን በሚያቀልጥና ፍርሃትን በሚያባርር ኃይል ወደ ውስጣችን ይፈሳል። ሰባተኛው የሁኔታዎች ግርግር። አንዳንድ ጊዜ በዙሪያችን ያሉ ችግሮች፣ ፈተናዎች በጣም ይጮኻሉ። የችግሩ ድምፅ ከእግዚአብሔር ድምፅ በላይ ጎልቶ ሲሰማን ተስፋ እንቆርጣለን። በባህር ላይ ትልቅ ማዕበል ሲነሳ ሞገዱ ከመርከቡ እየተጋጨ የሚያወጣው ድምፅ እጅግ አስፈሪ ነው። በዛ ቅጽበት በመርከቧ ውስጥ ያሉ ሰዎች ድምፃቸውን ከፍ አድርገው ቢጮሁ እንኳን አንዱ ሌላውን መስማት አይችልም። በሕይወታችንም የገንዘብ እጥረት፣ የጤና መታወክ፣ የሥራ ጫና ወይም የቤተሰብ ግጭት እንደ ማዕበል ይጮኻሉ። እነዚህ ሁኔታዎች በጆሮአችን ላይ ሲጮህ እግዚአብሔር በዝግታ የሚናገረንን የምሥራችና የመመሪያ ድምፅ እንዳንሰማ ያደርጉናል። ልክ እንደ ማርታ በመስተንግዶ ብዛት ስንባክን ከእግሩ ስር ተቀምጣ ድምፁን የምትሰማውን የማርያምን ዕድል እናጣለን። የሁኔታዎች ግርግር እንዳይሰርቁን የምናደርገው ትልቁ ነገር ማቆም ነው። መዝሙረኛው ዕረፉ እኔም አምላክ እንደሆንኩ እወቁ እንዳለው የሁኔታዎች ግርግር የእግዚአብሔርን ድምፅ አያጠፋውም፣ ነገር ግን የእኛን የመስማት አቅም ይፈታተነዋል። በድቅድቅ ጨለማ ውስጥ የክብሪት ብርሃን ጎልቶ እንደሚታይ በግርግር መሃልም ጸጥታን ስንመርጥ የእግዚአብሔር ድምፅ ይበልጥ ብሩህ ሆኖ ይሰማናል። አመሰግናለሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።